አርእስተ ዜናም ከሰም ሁለተኛ ኮር ነበልባል ክፍለ ጦር መብረቃዊ ሻለቃም በየረርና ከራዩ አውራጃም ኢራምቡቲ ቀበሌ ላይ ድል መቀዳጀቱ ታውቋል። ከሰም ሁለተኛ ኮር ነበልባል ክፍለ ጦር መብረቆ ሻለቃም በየረርና ከራዩ አውራጃም ኢራምቡቲ ቀበሌ ላይ ድል መቀዳጀቱ ታውቋል። የአሳምነው እዝ ክፍለ ጦሮች የምክክርና የተሐድሶ መድረክ ማጠናቀቃቸውን አስታውቀዋል። በአሜሪካና በኢራን መካከል ዳግም ወታደራዊ ግጭት ተቀስቅሷል። ሀገራቱ ለውጥረቱ እርስ በእርስ እየተወነጃጀሉ ነው። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን ከመልህቅ ልሳን አማራ የሰዓቱን ዜናዎች ይዘን ቀርበናል። እስከ ዝግጅታችን ፍጻሜም አብረን እንቆይም። በትላንትናው ዕለት በደጋዳሞት ቀጠና ሁለት የአገዛዙ ኮሎኔሎች መገደላቸው ታውቋል። የኮሎኔሎችና የሻለቃዎች በተደጋጋሚ በፋኖ መገደል አዲስ አበባ ተቀምጠው ለሚያዋጉትም እየቀረበ መምጣቱን የሚያሳይ ነው ተብሏል። ጀነራሎች እነ መሐመድ ተሰማ፣ ዘውዱ በላይ ወይንም ሙሉ ዓለም አድማሶም ኮሎኔሎቻቸውን አስጨርሰው መስመራዊ አዋጊ ሆነው መግባታቸውም እንዲሁም የጊዜ ጉዳይ ካልሆነ የማይቀር ሆኗል። ጀነራል አለምሸት ደግፌ ከሰሞኑ ጦርነቱ ከፍተኛ የሀገር ሀብትን እያወደመ ነው በማለትም በቁጭት ተናግረዋል። ጦርነቱ ምን ሀብት ብቻም ብርቅዬም ኢትዮጵያውያንንም እየፈጃቸው ነው እንጂ ታዲያ እንዲህ ከልባቸው ለሀገር የሚቆረቆሩ ከሆነ ይህንን ላለቃቸው መንገር አልሰማም ካለ ደግሞ ሌሎች አማራጮችን መፈለግ ለምን ተሳናቸው የሚለው የብዙሃኑ ጥያቄ ነው። ጀነራሉ ማወቅ ያለባቸው ጦርነቱ ወደ እነሱ እየቀረበ መምጣቱን ነው ተብሏል። ከሰም ሁለተኛ ኮር ነበልባል ክፍለ ጦር መብረቆ ሻለቃም በየረርና ከራዩ አውራጃ ኢራምቡቲ ቀበሌ ላይ ድል ተቀዳጅቷል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ከሰም ሁለተኛ ኮር ነበልባል ክፍለ ጦር መብረቆ ሻለቃ በአገዛዙ ጥምር ጦር ላይ ታላቅ ድል እንደተቀዳጀ ነው የተሰማው። ከምንጃር ሸንኮራ በኩል ተንቀሳቅሶ በዙ 23 በሞርታርና በዱሽቃም ሽፋን እየተሰጠ ወደ ኢራምቡቲ ቀበሌ ለመግባትና የነበልባል ክፍለ ጦር መብረቆ ሻለቃን ለማፈን የተንቀሳቀሰው ይህ የአገዛዙ ኃይል ክፉኛ ተመቷል ተብሏል። በዚህ እልህ አስጨራሽ አውደ ውጊያም የአገዛዙ ከባድ መሳሪያ ዙ 23 በፋኖ ዱሽቃ በመመታቱ ወደ ኋላ ይዞም ለመመለስ ተገዷል ተብሏል። በመሸነፉ ክፉኛ የተበሳጨው የአገዛዙ ሰራዊት ወደ ንጹሃን በቀሉን አዙሯል ተብሏል። በዚህም በዱሽቃዎቹና በሞርታሮቹ የንጹሃንን መንደር በመደብደብ በሰባት ግለሰቦች ላይ ጉዳትን ሲያደርስ አራቱን ደግሞ ገድሏቸዋል። በሸዋ ጠቅላይ ግዛት አሳምነው እዝ ስር በሚንቀሳቀሱ አራት ክፍለ ጦሮች መካከል የተካሄደው የአምስት ቀናት የምክክርና የተሐድሶ መድረክ በስኬት መጠናቀቁ ተገልጿል። በሸዋ ጠቅላይ ግዛት አሳምነው እዝ ስር የሚንቀሳቀሱ አራት ታላላቅ ክፍለ ጦሮች የድርጅትና የእዝ ከፍተኛ አመራሮች በተገኙበት በመርሐቤቴ አውራጃ ለተከታታይ 5 ቀናት ሲካሄድ የነበረው የምክክርና የተሐድሶ መድረክ በጋራ መግባባት መጠናቀቁን የእዙ ህዝብ ግንኙነት መምሪያ ሰኔ 19 2018 ባወጣው መግለጫ አስታውቋል። ይህ ስብሰባም በሰራዊቱና በአመራሩ መካከል የነበሩ የውስጥ አንድነት ስጋቶችን ያስወገደና በቀጣይ ሊከሰቱ የሚችሉ ጥቃቶችን ለመመከት አዲስ ምዕራፍ የከፈተ መሆኑ ተገልጿል። የውይይቱ ዋና ዋና ዓላማዎችና ስምምነት ላይ የተደረሱባቸውን ነጥቦች የእዙ ህዝብ ግንኙነት መምሪያ ይፋ አድርጓል። በመድረኩ ላይ የአጼ ዘርዓ ያዕቆብ ኮር ናደውና በፍቃዱ በላይ ክፍለ ጦሮች እንዲሁም የአጼ አምደ ጽዮን ኮር አጼ ዳዊትና ራስ አበበ አረጋይ ክፍለ ጦሮች አመራሮች የተሳተፉ ሲሆን ቁጭትን ወደ ሀቀም መለያየትን ወደ አንድነት በሚል መሪ ቃል ውይይትን አድርገዋል። ከየትኛውም አይነት ጎጠኝነትና ወንዛዊነት አስተሳሰብ በመራቅም በጋራ ዓላማ ላይ ብቻ ያተኮረ ጠንካራ የውስጥ አንድነትን ለመፍጠር ስምምነት ላይ ተደርሷል። ይህ
የአንድነት መንፈስ እስከ ሰራዊት አባልና ማህበረሰቡ ድረስ እንዲሰርጽ በትኩረት እንደሚሰራም ገልጿል። ትግሉ ያለ ህዝብ ሙሉ ድጋፍ ተሳትፎም ስኬታማ ሊሆን እንደማይችል በመድረኩ ላይ ሰፊ መግባባት የተፈጠረ ሲሆን ባለፉት ጊዜያት የተፈጠሩ ተቋማዊ ክፍተቶችንና በማህበረሰቡ ላይ የደረሱ በደሎችን በተግባር በመስራትና ህዝብን በታማኝነት በማገልገል ለመካስም የአመራር አካላቱ ቃል ገብተዋል። ማንኛውም ብልሹ አሰራሮችና መርህን ያልጠበቁ አካሄዶች በድርጅታዊ አሰራር መስመር እንዲይዙ አቅጣጫ ያስቀመጡ ሲሆን የእዝ ሰንሰለትን በአግባቡ ጠብቆ የተሰጠውን ወታደራዊ ግዳጅ በብቃት መወጣትና ማንኛውንም አፍራሽ ተግባራት በወቅቱ ማረም የሁሉም አመራርና የሰራዊቱ አባል ግዴታ መሆኑ ተረጋግጧል። ትግሉ ፖለቲካዊ መር የትጥቅ ትግል በመሆኑ ወታደራዊ እንቅስቃሴ ብቻ ሳይሆን ሰፊ ፖለቲካዊና ህዝባዊ መሰረት እንዲኖረው ማድረግ በእጅጉ አስፈላጊ ነው ተብሏል። የ81ኛ ክፍለ ጦርን ብርቱ ክንድ መቋቋም ያቃተው የአገዛዙ ሰራዊት ወደ ነበረበት ማፈግፈጉ ታውቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ምኒልክ እዝ 303ኛ ግዙፉ አሳምነው ኮር ክንፍ የሆነው 81ኛ ክፍለ ጦር መቄት ወረዳ ወደ ደብረ ዘቢጥ ከተማ ሲንቀሳቀስ የነበረውን የአገዛዙ ሰራዊት ላይ ጥቃትን በመፈጸም ሞትና ቁስለኛውን ይዞ ወደ መጣበት እየተዘረከረከ እንዲመለስ አድርገው የተባለው ሰኔ 19 2018 መነሻውን ከመቄት ወረዳ መቀመጫ ፍላቄት በማድረግ መዳረሻውን ደብረ ዘቢጥ ከተማ ለማድረግ የተንቀሳቀሰው የአገዛዙ ሰራዊት ከቦታው ሳይደርስ መሃል ላይ በመቆረጥ ቅጽበታዊ ጥቃት አድርሰውበታል የተባለው። በዚህ አውደ ውጊያ የሚሊሻ ሻምበል መሪውን ጌታ ገበየሁን ጨምሮ 6 ሚሊሻና 5 የአገዛዙ ሰራዊት አባላት ሲገደሉ ከ18 በላይ ቁስለኛውን በመያዝ ደብረ ዘቢጥ ከተማን ሳይረግጥ ወደ መሸሸጊያው ፍላቄት ከተማም ተመልሷል ሲል የ303ኛ አሳምነው ኮር ህዝብ ግንኙነት መምሪያ መረጃውን አድርሶናል። ይህ በእንዲህ እንዳለም ጀብደኛው ምኒልክ እዝ 101ኛ ኮር ከ3 ቀናት በላይ በወሰደ አውደ ውጊያ በደበነፍስ የሚመራው የአገዛዙን ሰራዊት በትንትኑን በማውጣት ታላቅ ጀብዱ ተቀዳጅቷል። የምኒልክ እዝ 101ኛ ኮር 35ኛ ክፍለ ጦር በአገዛዙ ሰራዊት ላይ መብረቃዊ ጥቃትን በመፈጸምና ራሱን የደቡቡ እዝ 205ኛ ኮር እያለ የሚጠራው የስርዓቱን ዙፋን ጠባቂ ሰራዊትና ከሌሎች የስርዓቱ ኮሮች የተውጣጡ ሻለቃዎች በ8 ግንባር በመግጠም እጅን በአፍ የሚያስጭን ታሪክ አስመዝግበዋል። ነበልባሏ 35ኛ ክፍለ ጦር ሰኔ 16 2018 ዓ.ም እስከ ሰኔ 18 በተደረገ ትንቅንቅ በተለያየ ግንባር ውጊያ የከፈተውን የአገዛዙን ሰራዊት ቀለበት ውስጥ በማስገባት ድልን ከመጎናጸፍም ባለፈም በስርዓቱ ቅዠታምና ጥቅመኛ ጀነራሎች የሚመራውን ውጊያ የሻለቃ መሪዎች፣ ሻለቃ ዘመቻዎች እንዲሁም መቶ መሪዎችን ጭምር በመግደልም በጠላት ላይ ከባድ ሽንፈትን አከናንበውታል። የአማራን ህዝብ የሀዘን ማቅ በማልበስ ዘላለማዊ ጭቆናን በህዝብ ላይ ለማጽናት የሚንደፋደፉ ቅልብተኛም የአገዛዙ የግል ወታደር ከአንድ ኮር በላይ ኃይሉን በማሰለፍ 35ኛ ክፍለ ጦርን በወረባቦም በሲልኮም በጃራ በኩል በጀጀባና ቂለንቲም በሐራ በኩል በጃሮታና በሃሩ በውጫሌ በኩል በጎራርባ ደብልጉባና መርኮታም በጭፍራ በኩል በሃደሬ በጊራና በኩል በፉጂና ሩጋም በመንጠራም በመርሳ በኩል በአረዳ በሬ ድረስ ወታደሮችን ለውጊያ ቢያሰልፈም የፋኖን የማድረግ አቅም ፍንትዋ አድርጋ ያሳየችው 35ኛ ክፍለ ጦር ከአንድ ኮር በላይን በመግጠም ታሪክ መስራት ችላለች ነው የተባለው። በአሜሪካና በኢራን መካከል ዳግም ወታደራዊ ግጭት ተቀሰቀሰ። ሀገራቱ ለውጥረቱ እርስ በእርስ እየተወነጃጀሉ ናቸው። የአሜሪካ ማዕከላዊ እዝ ኢራን ኤምቪ ኤቨር ላቭሊ በተሰኘችው የንግድ መርከብ ላይ የድሮን ጥቃት በመሰንዘር በሀገራቱ መካከል የነበረውን ጊዜያዊ የተኩስ አቁም ስምምነት ጥሳለች ተብሏል። አሜሪካ ለዚህ ጥቃት ምላሽ በሚሆን መልኩ በኢራን የሚሳኤል ማከማቻዎች፣ የሰው አልባ አውሮፕላን ድሮን ጣቢያዎችና
የራዳር መሰረተ ልማቶች ላይ ተከታታይ የአየር ድብደባ መፈጸሟን ይፋ አድርጋለች። ኢራን በበኩሏም የቀረበባትን የአሜሪካን ክስ ሙሉ በሙሉ ውድቅ አድርጋለች። የቴሄራን ባለስልጣናት የተደረሰውን የተኩስ አቁም ስምምነቱን እንዳልጣሱ በመግለጽ ይልቁንም አሜሪካና እስራኤል የተኩስ አቁም ስምምነቱን መጀመሪያ የጣሱ አካላት ናቸው ሲሉ የተገላቢጦሽ ክስ ሰንዝረዋል። የሀገሪቱ ፓርላማ የጸጥታ ኮሚቴ ሰብሳቢ ኢብራሂም አዚዚ የአሜሪካ ጥቃት ግዴለሽነት የተሞላበት የተኩስ አቁም ጥሰት ሲሉ የኮነኑ ሲሆን ድርጊቱ ትራምፕ ለድርድርም ሆነ ለተኩስ አቁም መርሆች ቁርጠኝነት እንደሌላቸው ያሳየ ነው ብለዋል። አክለውም ይህ ጥሰት ለአሜሪካ ውድቀትና ጸጸትን እንደሚያስከትል ገልጸው የወቀሳ ጨዋታው ከእንግዲህ አይሰራም ሲሉ ገልጸዋል። ክቡራን አድማጭ ተመልካቾች የሰዓቱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር።